ልንገራችሁ እግዚአብሔር እንደረዳው እግዚአብሔር እንዳገዘው እግዚአብሔር አቅም እንደሆነለት እግዚአብሔር ዛሬን እንዳሳየው እግዚአብሔር አምላክ ሞገስ እንደሆነለት አንድ ሚስጥር ልንገራችሁ የበረከታችሁ ምንጭ ወደ እግዚአብሔር የመቅረባችሁ የእግዚአብሔርን ፊት የማየታችሁ ምንጭ ሊሆን የሚችለው ማለት ነው ወይም ደግሞ በተለያየ ነገር የአጋንንት መጫወቻ እንዳትሆኑ የማድረጊያው ምንጭ ምን እንደሆነ ታውቃላችሁ አንደኛ ጸሎት ነው ሁለተኛ ደግሞ ቁርሾና እርም የሆነ ነገር ማስወገድ ወይም ደግሞ በይቅርታ መጨረስ ነው ብዙውን ጊዜ ይሄ የሰው ልብ ደንዳና ነው የሰው ልብ ለይቅርታ የተዘጋጀ አይደለም የሰው ልብ ይሄ በጣም እግዚአብሔርን የሚያስቀይም እግዚአብሔርን የሚያናድድ እግዚአብሔርን የማያስደስት ነው ማጆሪቲው በአጠቃላይ ለማለት እንደሚቻል ያህል ማለት ነው ነገር ግን እግዚአብሔር አምላክ ደግሞ የምህረት አምላክ ነው ዳዊት እንደሚናገረው ምህረቱ ማለዳ ማለዳ አዲስ እንደሆነ እግዚአብሔር ደግሞ ቸር እንደሆነ በምህረቱ ባለጠጋ እንደሆነ ይናገራል ብዙውን ጊዜ ብዙ ሰዎች ይጾማሉ ብዙ ሰዎች ይጸልያሉ ብዙ ሰዎች ለእግዚአብሔር የቀኑ ሲመስሉ ብዙ ነገር ያደርጋሉ ብዙ ሰዎች ወደ እግዚአብሔር ይቀርባሉ ብዙ ሰዎች የእግዚአብሔርን ታላቅነት ሊያወሩ ይጓጓሉ ያወራሉ ይጸልያሉ ብዙ ነገር ያደርጋሉ ነገር ግን ወደ ውስጣቸው ስንመጣ የይቅርታ ልብ የላቸውም ወንድሞቻቸውን ይበድላሉ ኃጢያትን ያደርጋሉ መጽሐፍ ቅዱስ ይናገር እንደዚህ ወንድምህን ደንቆሮ አትበል ይላል የገሃነም ፍርድ ይገባሃል ይላል ደንቆሮ ካልከው ወይም ደግሞ ወንድምህን ጨርቃም አትበለው ይላል መጽሐፍ ቅዱስ ይናገር ይሄንን ነው የሚለው በማቴዎስ ወንጌል ላይ ነገር ግን ይሄንን ያደረጉ ለእግዚአብሔር ቀናተኛ ሲመስሉ በስርዓት ተወጥረው የሥርዓትን ነጠላ ለብሰው በስርዓት ተወጥረው ይሄዳሉ እግዚአብሔር ጋር ሲሄዱ ያን ነገር ግን እድሜ መፍጀት ነው ምንም አይጠቅምም እስራኤል 40 አመት ያንን ተራራ ያንን ጊዜ የዞሮ በመድረ በዳ ላይ የቆየበት የ40 አመት ቆይታው በቃ የሆነ ደንዳና ልብ ሆኖ እግዚአብሔር ላይ ሙሴ ላይም ያጉረመረመ ስለሆነ ነው ወዳጆቼ ወንድሞቼ አንድ ነገር ልበላችሁ በእግዚአብሔር ላይ አታጉረመርሙ የይቅርታ ልብ ይኑራችሁ ይቅር በለን በሉ እግዚአብሔር አምላክ በምህረቱ ባለጠጋ ነው ሊባርከን እግዚአብሔር ከኛ ጋር ነው ሊረዳን ከኛ ጋር ነው ሊያግዘን ከኛ ጋር ነው አቅም ሊሆነን ከኛ ጋር ነው እግዚአብሔር አምላክ ይምረናል ይረዳናል ያግዘናል ዛሬ እንደዚህ እንደሆነ እንደ ዛሬ ነገ አይቀጥልም ጌታ ለዘላለም ይባረክ ኢየሱስ ያድናል